ከሚለቀው መንፈሳዊ ስራ አንጻር ነው። የኔ ተወዳጆች በእኛ ቤተክርስቲያን ውስጥ ሰዎች ይወላቸው የተለያየ አይነት ካራክተር ይዘው ይመጣሉ። ለምሳሌ ጸጉሩን ድሬድ አድርጎ የሚመጣ ሰው አለ። በሱስ ህይወት ውስጥ ሆኖ የሚመጣ ሰው አለ። በተለያየ አይነት ሁኔታ ላይ የሚመጡ ሰዎች አሉ። እነዛን ሰዎች ከመቅጽበት በአንድ ቀን ውስጥ ይሄንን ማንነታቸውን ተው ብለን አይደለም የምናስተው። እንደው ጸጉሩን ድሬድ አድርጎ የሚመጣን ሰው፣ በሱስ ውስጥ ያለን ሰው፣ ራሷን ሳታስተካክል ጸጉሮቿ ተንጨባረው ጥፍሮቿ ተበላሽተው ወደ ቤተክርስቲያን የሚመጡ ሰዎች በክርስቶስ ፍቅር እንኳን ደህና መጣችሁ ብለን ነው የምናቀርባቸው። ለምን መሰላችሁ? በቤተክርስቲያናችን የሚሰበከው የክርስቶስ ኢየሱስ ቃል የእነሱን ህይወት ኮምፕሊትሊ እንደሚቀይር እናምናለን። 100% እናምናለን። የብዙ ቅዱሳንን ህይወት የቀየረ ቃል ስለሆነ ማለት ነው። እና ወንድማችን ከዚህ ቀደም ይሰራ የነበረው ዓለማዊ የሆነ ስራ ነበረ። ዓለማዊ የሆነ ስራ። መቼም ሶሻል ሚዲያችሁ ላይ በጣም ብዙ ነገሮች ስክሮል እያደረጋችሁ ሲመጡ በጣም ብዙ ነገሮች እንታያላችሁ፣ እንደው ጌታ በሚያውቀው። ይህ ወንድማችን ግን ከዚህ ቀደም የሚሰራው ዓለማዊ የሆነ ስራ ነው። በሙያው ኦፍኮርስ ዲጄ ነው። በሙያው እናንተ ያው ይሄ ቃሉን እንደምትረዱት ይሄ ዓለማዊ ኮንተንት ላይ የሚሰራ ወንድማችን ነው። ነገር ግን ከቅርብ ጊዜ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኔ ተወዳጆች እንዴት አድርጌ ልንገራችሁ፣ ብቻውን ትልቅ ስራዎችን እየሰራ ያለ ወንድማችን ነው። ይህንን ወንድማችንን ደግሞ እኛ ክርስቲያኖች አካውንቱን ፎሎ አድርገን እንደው እኔ ገንዘቡን ቀርቶብኝ ስለ እውነት እንዲህ ስላችሁ ለገንዘብ ለእንትን የመሰላችሁ ሰዎች እንደው በእንደዛ ባታስቡት ደስ ይለን ነበረ። ሁሉም ነገር ቀርቶብን ግን ሁላችን ፎሎ ብናደርገው ደስ ይለናል። ለምን እንደዚህ አልኩኝ? የሰራቸውን ስራዎች ልንገራችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ፓትርያርካችን በዓለ ሲመት ለ5 ተከታታይ ዓመታት በሳውንድ ሲስተምና በዲኮር የሰራ ወንድማችን ነው። የማር ቅዱስ ሚካኤል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ታስታውሳላችሁ፣ በሚሌኒየም አዳራሽ ትልቅ የገቢ ማሰባሰቢያ አድርገው ነበረ። ያ ትልቅ የገቢ ማሰባሰቢያ ሲደረግ ሚሌኒየም አዳራሽን እስካሁን ድረስ ታይቶ በማይታወቅ ሁኔታ ብዙ ጊዜ እንደምታውቁት ዓለማዊ የሆኑ ፕሮግራሞች ይዘጋጁበታል። የሌላ ቤተ እምነት ተከታይ የሆኑ ሰዎች እዛ ላይ ኮንሰርቶች ያዘጋጃሉ። ታይቶ በማይታወቅ ሁኔታ ሚሌኒየም አዳራሽ ራሱን የቤተ ክርስቲያን ስልክ ገብቶብኝ ነው። ሚሌኒየም አዳራሽን ማሳመር ዲኮር መስራት ብቻ ሳይሆን ቤተክርስቲያናዊ የሆነ ትውፊት ቤተክርስቲያናዊ የሆነ ስርዓት እንዲታይ እንዲገለጥ ያደረገ ወንድማችን ነው፣ ወንድማችን አቤል። በመቀጠል የማዶት ለኢትዮጵያ እስካሁን ድረስ የሚደረጉ ጉባኤያቶችን በአጠቃላይ በዲኮር በሳውንድ ሲስተም እየሰራ ያለ ወንድማችን ነው። የኦርቶዶክስ የወጣት የመጀመሪያውን ዙር ጥቅምት 9 በቦሌ መድኃኔዓለም ካቴድራል የነበረንን የሳውንድ ሲስተም የዲኮሩን ስራ በአጠቃላይ የሰራ ወንድማችን ነው። በመቀጠል ቅርብ ጊዜ ሁላችሁ ብታስታውሱት ጥቅምት 28 ዓለምን ያስደመመ ትልቅ መንፈሳዊ የሆነ በዓል አክብረን ነበረ። እህታችን እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞችም ታስታውሳላችሁ። የአላፋት ዝማሬ፣ ያንን የአላፋት ዝማሬ በመስቀል አደባባይ ከአገልጋዮቹ ከመምህራኖቹ ከአማኞቹ ባለፈ የምታዩቸውን ሳውንድ ሲስተሞች በአጠቃላይ የምታዩትን ዲኮር በአጠቃላይ የስቴጅ ስራ በአጠቃላይ እየሰራ የተሳተፈ ወንድማችን ነው። እንዲህ ያለ እንቁ ወንድማችንን ፎሎ ብናደርገው ምንም አይቀነስብንም። ገብታችሁ ስላላያችሁት እንጂ አካውንቱን ገብታችሁ ብትመለከቱት የሚፖሰቱት በአጠቃላይ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም፣ የአላፋት ዝማሬ፣ የተለያዩ መንፈስ የሆኑ ኩነቶች ናቸው። በጣም ደግሞ በሚገርም ሁኔታ በጣም ብዙ የሆኑ መንፈሳዊ ኢቨንቶችን በአጠቃላይ የሚሰራው በነፃም ጭምር እና እባካችሁን በቻላችሁት አቅም አንዳንድ ጊዜ እኛን ስትመለከቱ ለእኛ ጥላቻ ስላላችሁ ብቻ እንዲሁ በደፈነው እንዴት እንደዚህ ያደርጋሉ ምናምን የምትሉ እህቶች ወንድሞች፣ እንዴት ነው ነገርን አጥርቶ እህልን አላምጦ መብላት መልካም ስለሆነ ቀርባችሁ ብታዩ ደስ ይለናል። ኦኬ፣ አሁን ትልቁ ችግር እቺ ዲጄ የምትለው አቃል ነች። ያንን ደግሞ በፍቅር እናንተ ቀረቡት፣ ፎሎ አድርጉት። ፎሎ አድርጋችሁ ሞር ደግሞ በመንፈሳዊ ኮንተንቱ እንደምትወዱት ንገሩት፣ ግለጹለት። ይሄን ነገር የማያስተካክልበት ምንም አይነት ሪዝን የለም። ስንት ነውርን በአደባባይ የሚገልጡ ሰዎችን እንወድሃለን፣ እንትናዬ እንወድሻለን እያላችሁ ኮሜንት ትጽፉ የለ እንዴ?
ነውራቸውን የግል ኃጢአታቸውን በአጠቃላይ በአደባባይ እየፖሰቱ በአደባባይ እያሳዩ ኃጢአት ነውር የሚያኮራበት ዘመን ሆኖ ዘመናችን የሚፖስቱትን ነገር በአጠቃላይ እየተመለከታችሁ እገሌዬ በጣም ነው የምንወድ እገሊት በጣም ነው የምንወድሽ የምትሉ ሰዎች አይደላችሁ እንዴ? ብዙዎቻችን እኮ እንደዛ ነን እኮ። ሳናቀው ጊዜው በጣም የከፋ ስለሆነ ጎርፍ የሚወስደው እያሳሰቀ ስለሆነ ሳናቀው በዚህ ነገር ውስጥ የገባን በዚህ ነገር ውስጥ ተጎዳን በጣም ብዙ ሰዎች አለን። እና እባካችሁ ግድ የለም ነውራቸው በአደባባይ የሚገልጡ ሰዎችን እገሌ እንወድሃለን እገሊት እንወድሻለን እንደምንል ሁሉ እንደው ግድ የለም ቀርባችሁ አካውንቱን አይታችሁ በውስጥ በፍቅር ጻፉለት። ያ የቤት ስራ የእናንተ ነው፣ ያ የቤት ስራ የኛ ነው። ይሄን ነገር ቀስ ብሎ ደግሞ እንዲቀየር የማድረግ ትልቁ የቤት ስራ የኛ ነው። ምንም አይነት እንደው ክርስቲያናዊ ግዴታችንን ግን ሳንወጣ ወቃሽ ብቻ ባንሆን ጥሩ ነው። የእኔ ተወዳጆች ከሳሽ ዲያብሎስ ነው። ኦኬ እህታችን የኦርቶዶክስ እምነት ተከታይ ነኝ ስላለች እንጂ ሌላም ቤት እምነት ተከታይ ልትሆን ትችላለች። ግን ይህን ጥያቄ ስለጠየቀች አይ እንትን ነች እንዲህ ብለን ልናሸማቀቅ አንፈልግም። የተጠየቀው ጥያቄ ለክርስቲያን አማኙም ይሁን ለፕሮቴስታንቱም ለሁሉም ፖዘቲቭ ሆነው እንዲያዩት ፖዘቲቭ ሆነው እንዲመለከቱት የማድረግ ትልቅ ፍላጎት አለን እና በቻላችሁ ታቅም ወንድማችን አቤላን ገብታችሁ አካውንቱን ተመልከቱ። አካውንቱን ይዩት። እሺ አካውንቱን ይዩት፣ ተመልከቱት። ተመልከታችሁ ከዛ በኋላ ወንድማዊ እህታዊ የሆነ ደግሞ ፍቅራችሁ ግለጹለት። ከዛ በኋላ ነገሮች እንዲስተካከሉ ማድረግ እንችላለን። እንዲሁ በጨፈናው ግን እንዴት ቆይ ማይክሽን የሚታደርጊ ሳልፈቅድላችሁ ማይክ አትፈቱ። እሺ ኦኬ። ስለዚህ ባካችሁን በቻላችሁ ታቅም እገሌ እንዲህ ነው ብላችሁ በጭፈን እንዲሁ በደፈናው ጥላቻን ባልገልጥ ጥሩ ነው። ቀደም እንዳልኩት ከሳሽ ዲያብሎስ ነው። ማርያም መቅደላዊትን ብዙዎቻችሁ ታስታውሷላችሁ። ከዚህ ቀደም ነውር የሚባል ነገርን አድርጋ ነበረ። መጽሐፍም ሲናገር ስጋዋን በመሸጥ ስትሴስን ነበረ ትኖር የነበረው እና ኃጢአታቸው የተደበቀላቸው ሰዎች ትልልቅ የድንጋይ ይዘው ወደ ክርስቶስ አመጧት። ይችን ሴት ስትሴስን አገኘናት አሉት። ልክ ጽድቅ ሰርተው እንደኖሩ ማለት ነው። ልክ እናንተ ዕለት ተዕለት የቅድስና ሕይወት እንዳላችሁ ነው አክት የምታደርጉት ብዙዎቻችሁ። በቃ እንደው ቅዱስ እንደሚጫወት ሰው እና መጡና ትልልቅ ድንጋይ ይዘው ይችን ሴት ስትሴስን አገኘናት። እናም በሙሴ ሕግ በድንጋይ ተወግራ ትገደል ይላል። አንተስ ምን ትላለህ አሉት። የዚህን ጊዜ ጌታችን ኢየሱስ የእያንዳንዳቸውን ኃጢአት በምድር ላይ ጻፈው። አንዳቸውም ድንጋያቸውን ሳይወረውሩ ድንጋያቸውን ጥለው በኀፍረት ተመለሱ። እና ባካችሁን ይሄ ከሳሽ የምትሆኑ ሰዎች ታፍራላችሁ። በኋላ የእናንተ የተደበቀ ገመና የእናንተ የተደበቀ ማንነት ሲገለጥ በራሳችሁ ትሸማቀቃላችሁ። ባይገለጥ እንኳን ኦፍኮርስ ህሊናችሁ ይወቅሳችኋል። ታውቁታላችሁ። እናንተ ምን አይነት ስራ እየሰራችሁ እንደምትሉ እያወቃችሁ እገሌ እንደዚህ አይነት ሰው እንዴት ምናምን ብላችሁ አካኪ ዘረፋት በሉ ፕሊስ። ካቻላችሁ ልክ እንደ ክርስቶስ ክርስቲያን ሆነን በፍቅር ሰዎችን እንመልስ። ክርስቶስ በጥፊ የጸፉትን ምራቅ እንትፍ ያለቡትን የከፋ ምራቃቸውን በፊቱ በነዛ አስፈሪ በሆኑ ፊቶቹ ላይ የተፉበትን ነፍሳት ሁሉ ሳይቀር ነው በፍቅር የመለሰው። ስለዚህ አዎ ወንድማችንን ፎሎ እናደርገዋለን። ምንም ይሄ ለዓለማዊ ነገር የሚያንደረደር ነገር አይደለም። ሰዎችን ጨፍሩ፣ ዝለሉ፣ ደልቁ እያለን አይደለም። ይልቁኑ የሚሰራቸው መንፈሳዊ ስራዎች እጅግ በጣም ለቤተ ክርስቲያን ጠቃሚዎች ናቸው። ታኅሳስ 28 በመስቀል አደባባይ የነበረውን የአላፋት ዝማሬን አይታችሁታል። በዲኮር በሳውንድ ሲስተም ያሳመረ ወንድማችን ነው። ቀጣይ ዓመት እግዚአብሔር ከረዳው እኛም ከጎኑ ሆነን ከዚህም የበለጠ ይሰራል። እናንተ ብቻ እውነተኛ የሆነ ፍቅራችሁን ግለጹለት እባካችሁን። አንዳንዴ የራሳችን ኃጢአት የራሳችን ነውር ተደብቆልን ሰዎች ላይ ጣት የምንቀስር ሰዎች የምናደርገው ነገር ትክክል ስላልሆነ ቢቻል ባናደርገው መልካም ነው እና ከዚህ በኋላ መብቱ የእናንተ ይሆናል ማለት ነው። ይህንን አካውንት ፎሎ ማድረግም ትችላላችሁ፣ አንፎሎ ማድረግም ትችላላችሁ። አንፎሎ ብቻ አይደለም ብሎክ ማድረግም ትችላላችሁ። በዚህ ጉዳይ ላይ መጮህ በዚህ ጉዳይ እንዴት በዚህ ወጡ በዚህ ማለት አይጠበቅባችሁም። እስከዚህ ድረስ ነገረናችኋል። ፈረስ መቼም ያደርሳል እንጂ አይዋጋም። ከዚህ በኋላ ምርጫ እናንተ ነው የሚሆነው። ፎሎ ማድረግም ትችላላችሁ፣ አንፎሎ ማድረግ ትችላላችሁ። ወንድማችንን ግን ከዚህም የበለጠ ቻሌንጅ እንጀምርለታለን እንደ እግዚአብሔር መልካም ፈቃድ። በጣም በተለያዩ ሶሻል ሚዲያዎች ላይ በአጠቃላይ ስለ እሱ ስራዎች ያልተነገሩ ስራዎች በአጠቃላይ እንዲነገሩ አድርገን እያንዳንዱ ክርስቲያን ማህተብ ያሰረ ክርስቲያን በአጠቃላይ ፍቅሩን ይገልጽለታል፣ ፎሎ ያደርገዋል። ይሄ የእያንዳንዳችን የክርስቲያኖች ግዴታም መብትም ነው
እንደዛ እናደርጋለን። በመጀመሪያ ተመልሶልሻል እታችን። አይ በደንብ እግዚአብሔር ያክብርልኝ። ግን እኔ በእንትን ለመክሰስ አይደለም የመጣሁት ነው እኔ አሁን እየሰራ ያለው በአለማዊ መስሎኝ ነው። ይኸውልህ አይደለም አዳምጠኝ። ከስር ያሉት እንዳለ በጣም ብዙ ነገር እያሉ ስለሆነ ለነሱ መልስ ልስጣቸው። ቆይ አንድ ጊዜ አይ ኖ ወደዛማ ሰጣ ገባ ውስጥ አንገባም። አሁን እዚህ ጋር የመጣ ነው ብንችል ቃለ እግዚአብሔር አንስተን ለመወያየት ነው። አንቺ ክስ አቅርበሻል አይደለም እሺ ያልኩት። ክስ እኮ አቅርበሻል የሚል ፊሊንግ ቢኖረን በዚህ ልክ ቁጭ ብለን አናዳዊትን ብዙ ኃጢአተኞች አነሳችሁ። እኔም ኃጢአተኛ ኖ ዲያቆን በእግዚአብሔር አንድ ጊዜ ልናገር አድምጪኝ። እኔ ልከስ አልመጣሁኝም። ቤቴ ላይ ማድረግ ግድ የለም አድምጪኝ። ልትከሺን የመጣሽው ብያለሁ እኔ አላልኩም እኮ። አንቺ እኮ ጥያቄ ብለሽ ነው የመጣሽው። የጠየቅሽው ጥያቄ ደግሞ ትክክለኛ ጥያቄ ስለሆነ የመለስ ነው። ከዛ ጋር ግን ምንድን ነው መሰለሽ ያደረግነው ቤቴ ላይ እንድትረጂ ነው። እሺ ሌሎች ሌላ አይነት አመለካከት ኖሯቸው አሁን ለምሳሌ ፐርሰናሊ እኔን የሚጠሉ ሰዎች አሉ። ፐርሰናሊ ለምሳሌ እሱን በስራው የሚጠሉት ሰዎች አሉ። ሶሻል ሚዲያ ላይ የሚወደን ሰው እንዳለ ሁሉ የሚጠላ ሰው አለ። ስለዚህ የሚጠሉ ሰዎች አጋጣሚውን ደግሞ ተጠቅመው ሌላ አይነት ነገር ለማስተጋባት ሞክረው ነበረ። እግዚአብሔር ይመስገን ግን የልጁ ስራ ግን እዛው ላይ ተቀምጧል። ሰው አካውንቱን ገብቶ የሚያየው የሚመለከተው ነገር ነው ብለን በአንቺ ጥያቄ ተመርኩዘን ሌሎች ሰዎች ሲያነሱ የነበረውን ነገር ለመመለስ ነው እንጂ አንቺ በፍጹም ከሰሻል ለማለት አልፈለግንም። እሺ ቤቴ ላይ እንድትረጂ ነው እሱ። እሺ በጣም ነው የማመሰግነው። እኔ ከፈለግ ጓደኛህን መጠየቅ ትችላለህ። አብሮ አደጌ ነው ልደት። ጴንጤ አይደለሁም ኦርቶዶክስ ነኝ። ከታች ሆናችሁ ጴንጤናት የምትሉ እግዚአብሔር ይቅር ይበላችሁ። እኔንም ይቅር ክርስቲያኖችልን እና የልደት አብሮ አደግ ነኝ። በጣም ነው የምወድህ። እየተሰማኝን የጠየቅኩት እኔ ግን ተመልሶልሻል። በደንብ ተረድተሽናል። ቤቴ ላይ አዎ ይሄ እኔ አጥፍቻለሁኝ ውስጥ ገብቼ ባለማየቴ ይሄንን ይቅርታ አላለሁኝ። ፎሎ አድርገዋለሁ። እሱ ነው። እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን። ደግሞ ያው ይሄንንም ደግሞ ሀሳብሽን ደግሞ ቀስ ብለሽ ደግሞ በፍቅር በውስጥ ጻፊለት። እሺ ሌሎቻችሁም ቀስ እያላችሁ በፍቅር ጻፉለት በውስጥ ነገሮችን። እሱም በጊዜ ሂደት የማያስተካክልበት የማይመለስበት ምንም አይነት ያቺ ልጅ የምትለው አለማዊ ላይ ስለሚጠቀሙባት ነው። ትክክል ነሽ። ካለመረዳት የተነሳ ሁላችሁንም ይቅርታ ጠይቃለሁ። ምንም ችግር የለም። ግን ኦርቶዶክስ ነኝ። እሺ እግዚአብሔር ያክብረልን፣ እግዚአብሔር ያክብረልን። በጣም ነው የምናመሰግነው። እሺ ልዕልት የሚል አካውንት ሰላም፣ እንዴት ነው? ስላሴ ይመስገን። ማንን በል ስምሽን? ልዕልትን ስሜ። እሺ ከየት ቤተ እምነት ነው የመጣሽው? ያው ልዕልት ያደሰሴ። እሺ ከየት ቤተ እምነት ነው የመጣሽው ታችን? እኔ ኦርቶዶክስ። እሺ ለምን ነበር ኮሜንት ላይ የሆነ ነገር እየጻፍሽ ነበር? አይ ቲንክ ምን ብለሽ ነበር የጻፍሽው? ቆይ ወደ ጥያቄ ከመሄዴ በፊት ለሷ እስኪ ኮሜንቱን ድገሚልን አንድ ጊዜ። ልዕልት ፈለገ ዋቴ ብያለሁ። ያ ቆይ ለሱ ይቆየኝና አንዴ እሱ ልንገራት። ወይ ማለት ነው ዲጄ ይሻላል ቤተክርስቲያን ውስጥ ነጠላ ለብሶ ከሚቆም ሰው ዲጄ ይሻላል ልላት ነው። ቢካዝ አያስመስልም። እግዚአብሔር ቤት ሲገባ ፈርቶ ነው የሚገባው። እግዚአብሔርን ሲጠራ እያለቀሰ ነው የሚጠራው። ዓለም ላይ ያለ ሰው እግዚአብሔርን ይፈራል በጣም ማለት ነው። ቤተክርስቲያን ውስጥ ሆኖ ግን ነጠላ ለብሶ ብዙ አስመሳይ ብዙ መጥፎ ሰው ስላለ ዲጄ ለምን ፎሎ ተደረገ ብለሽ ስላልሽ ነው። ዲጄ አይደለም ዘፋኙ እግዚአብሔር ቤት ሲገባ በፍርሃት ነው የሚገባው፣ በቅድስና ነው። አይገባኝም እያለ ነው የሚገባውና ብዙ ሰውን ዝቅ ለማድረግ ባትሞክሩ ደስ ይለኛል። ለሷ ነው መልሴ። እሺ እኔን ለምንድን ነበረ ኮሜንት ላይ የሰደብሽኝ? ታችን ፈለገ ዋቴ ያልኩ ከዚህ በፊት አስገባኝ ስልህ አላስገባኝም። ጥያቄ ነበረ ይላንተ ብዙ ነገር ሰምቼብህ ነበረ። የሰማውብህ ነገር ደግሞ ምናልባት ለእግዚአብሔር የተመቸ ሰው ልትሆን ትችላለህ፣ ለዓለም ያልተመቸ ወይ ለእግዚአብሔር የተመቸ ልትሆን ትችላለህ። አይደለም ግን አሁን እኔ ከሰማሁት ካየሁት ነው ያልኩህ። ይሄን ነገር አላውቅም፣ ፐርሰናሊ ችግር የለብኝም። ያልሽበት ሪዝን መጀመሪያ ሪዝን የጠየኩሽ ምን ብዬ ነው የጠየኩሽ? ልዕልት ምንድነው የጻፍሽው አይደል ያልከኝ? አይደለም የጻፍሽውን ነገርሽኝ። እንደዚህ ብለሽ የተሳደሽበት ሪዝን ምንድን ነበር? የተሳደብሽበት ሪዝን አሁን ምክንያቱም ነገር ሚስቱ አድምጡላችሁ።
እሺ ቤተክርስቲያን ንዋየ ቅዱሳን ጽንግ ድርብ እገዛለሁ፣ ለቤተክርስቲያን አገልግሎት የሚውል ዕቃ እገዛለሁ ብለህ አካውንት በቤተክርስቲያን አካውንት ሳይሆን በራስህ አካውንት ብር አስገብተሃል ብለው አባት የወላይታ አባት ሲከሱ ነበረ። ስለዚህ ለምን ያንን አደረግ? ትክክለኛ ሰው ብትሆን ቤተክርስቲያኗ አካውንት አላት። ለምንድነው በቤተክርስቲያኗ አካውንት ያላስገባው? ለምንድነው በራስህ አካውንት የሰበሰብከው? ለዚህ ነው የተሳደብሽው? አዎ ያ ቢካዝ ቤተክርስቲያን እንዳንተ ያሉ ቤተክርስቲያን ተጠቅስማኛ ቆይ አልጨርሳል ሰሞሽ ብዙ መስማት አይጠበቅብንም። ቆይ ተረጋጊ እህታችን ልዕልት። በመጀመሪያ እንኳን ደህና መጣሽ፣ እንኳንም ገዝታችን ላይ ገባሽ። እጅግ በጣም ደስ ብሎኛል። የምን እምነት ተከታይ ልትሆኚ ትችያለሽ? የምናገረውን ነገር በደንብ አድምጪኝ እሺ። የምንም እምነት ተከታይ ልትሆኚ ትችያለሽ። ነገሮች ላይ ግን ምክንያታዊ መሆን ያስፈልጋል። ፈለገ አትናቴዎስ የዘረፈው ገንዘብ አለ፣ በቤተክርስቲያን ስም ያጭበረበረው ነገር አለ፣ በዚህ ወጥቶ በዚህ ገብቶ ቅብጥ ጥርሶ ምናምን የሚባሉ ነገሮችን አንቺ አይ ቲንክ ያደመጥሽው ልክ እንዲህ አይነት ነገሮች ሲወሩ በቪዲዮ በጣም ብዙ ሀሳብ ሲሰጥባቸው ነው። እንደ ማንኛውም ሰው ደግሞ በጉዳዩ ላይ የራስሽን ግላዊ የሆነ አመለካከት መያዝ ትችላለሽ። ፈለገን ለምን ደገፍሽው፣ ለምን ተቃወምሽው እኔም አልልም፣ ሌሎች ሰዎችም እንዲሉ አልፈልግም። ነገር ግን ስርቆት ኢስናት ይሄ ተራ ነገር ወንጀል ነው። እደግመዋለሁ ወንጀል ነው። ስለዚህ ምን ታረጊያለሽ መሰለሽ ልዕልት፣ ነገሮችን በደንብ ምክንያት የሆነሽ እንድታይ ስለምፈልግ እንዲህ አይነት ሀሳብን ካነሱ ሰዎች ጋር በቅርበት በደንብ ተነጋግረሽ ጉዳዩ ወንጀል ስለሆነ አይ ቲንክ እንደውም በአካውንቱ ወደ 118 ሺህ ብርም ጭምር አስገብተንለታል የሚሉ ሌሎችም አካላቶች አሉ። ከእነሱ ጋር ኮላብ አድርገሽ በህግ አግባብ እኔን ጠይቁ። እንዲህ አይነት ጉዳዮችን ላይቭ ላይ ሳይሆን የምናወራው ህግ ቦታ ላይ ነው። እኔ ፈለገ አትናቴዎስ እባላለሁ። መንፈሳዊ አገልግሎቱን ታዩ፣ መንፈሳዊ የሆነ ህይወቱን ታዩ። እጅግ በጣም ግን እንደው ነገሮች የትና ምን ቦታ ላይ መደረግ እንዳለባቸው ግን የማቅ ሰው ነኝ። ስለዚህ ምን ታረጊያለሽ? በዚህ ነገር ትተባበሪኛለሽ። እኔ ክርስቲያን ነኝ። ክርስቲያን ነኝ ማለት ለካህን የሚነገርና በአደባባይ የሚወሩ ነገሮችን ለይቼ አውቃለሁ። ሶሻል ሚዲያ ፍርድ ቤት ወይም ፖሊስ ጣቢያ አይደለም እህታችን ልዕልት። ለእኔ ምንም ያክል ጥላቻ ሊኖርሽ ይችላል። እንዲሁ ሳታቂኝ ጠልተሽ ሊሆን ይችላል። እሱ ችግር የለው። ከምትሰሚው፣ ከምታዩ፣ ከምትመለከችው የሆነ አቋም ይዘሽ ሊሆን ይችላል። መብትሽ ነው። ይሄ ሶሻል ሚዲያ ግን ፖሊስ ጣቢያ አይደለም፣ ወይም ደግሞ የህዝብ እንባ ጠባቂ ተቋም አይደለም። ሰዎች መጥተው ብሶታቸውን የሚያቀርቡበት ቦታ አይደለም። አሁን መተሽ አንቺ ለምሳሌ እንደዚህ ስለአንተ ሰምቼ በዚህ ወጥቶ በዚህ ገብቶ ስላልሽ ምንም የምታመጪው ነገር የለም፣ ምንም ፖይንትም አይኖርሽም። ይልቁ ትልቁ መፍትሄ የሚሆነው ቆይ ችግር የለው እሺ አመጣሽ። ትልቅ ግን መፍትሄ የሚሆነው ምንድነው መሰለሽ? በህግ አግባብ ይሄን ነገር አድርጓል ብለሽ ጉዳዩ ከሚመለከታቸው አካላት ጋር ለክስ ነገሮችን ወደ ፕሮሰስ መውሰድ መልካም ነው። ከዛ ያኔ እንዲህ አይነት ጥያቄዎችን ትመልሳለሁ። ቆይ ተረጋጊ እህቴ ፕሊስ። እኔ እኮ ስለ ራሴ እየመለስኩልሽ ነው። በነገራችን ላይ ያለመመለስም እችላለሁ፣ ግን እንደው አለ አይደለ ከመጣሽ አይቀር ከመጣሽ ቆይ ተረጋጊ እንደ እህታችን። ምክንያቱን እኮ እየነገርኩሽ ነው። እኔ ነኝ እኮ ክሰሺ ብዬ እየገፎሽ ያለሁት። በደንብ አድርገሽ አዳምጪኝ እሺ እህታችን ልዕልት። እንዲህ አይነት ጉዳዮች በሚዲያ ላይ ስላወራሽ መፍትሄ የምታገኝባቸው ነገሮች አይደሉም። ከመሬት ተነሶ ሰው አካኪ ዘረፍ ስላለ ለምሳሌ እኔ አሁን አንድ ጥያቄ ልጠይቅሽ እህታችን ልዕልት። ግብረ ሰዶም ነሽ አንቺ እህታችን ልዕልት? ምሳሌ ነው ያልኩት። እሺ ማይክሽን ከፍተሽ መልሽልኝ። ነሽ አይደለም አልሽኝ። አሁንም ነሽ አይነሽ እንዲህ የሆነ ጸጉር ስታይልሽ ያስታውቃል ብልሽስ መልስሽ ምንድን ነው? ስታይልሽ ያስታውቃል። አይደለሁም ከሆንኩ ደግሞ ምናልባት ኢትዮጵያ ውስጥ ስለማይፈቀድ በህግ ትጠይቀኛለህ ወይ ታስይዘኛለህ። ጎበዝ ልጅ አይሽ፣ እኔ ተማሪ ስትሆኝ ጎበዝ ልጅ። ስለዚህ ሰዎች ተነስተው ቆይ አዳምጪኝ። እኔ ሳወራ ሰዎች ከመሬት ተነስተው እቺ ልጃችን በዚህ ወጥቶ በዚህ ገብቶ እንዲናት ስላሉ የአንቺን ፐርሰናሊቲ አይጨምሮም አይቀንሰውም። አንቺ ማን እንደሆንሽ አንቺ ራስሽ ታውቂያለሽ። ነገር ግን ጉዳዩ መረጋገጥ ባለበት መልኩ እንዲረጋገጥ ደግሞ ፈቃደኛ ትሆኛለሽ በኮንፊደንስ። ስለዚህ እኔም ወንድምሽ እንዲህ አይነት የሰማሻቸውን ነገሮች ከግብ እንዲደርሱ
እንዴት እንደዚህ ይሆናል ያልሻቸው ነገሮች እንዴት ይሆናሉ የተባሉት ነገሮች በአጠቃላይ መፍትሄ እንዲያገኙ በህግ አግባብ ክሰሱ። እሺ አንቺም ሌሎችም ሶሻል ሚዲያ ላይ ለእኔ ጥላቻ ያላችሁ ሰዎች ማለት ነው፣ እንዲሁ ጭንፍን ጥላቻ ያላችሁ ባይኖራችሁ ደስ ይለኛል። በክርስቶስ ፍቅር በክርስቶስ ፍቅር በእውነተኛ ፍቅር ለወንድማችሁ ሳስታችሁ እንደው ቀርባችሁ በፍቅር ብትወሩ ደስ ይለኛል። አሁን አንቺ በምታወሪበት ቶን ግን ልክ እንደ አንቺ አይነት ጥላቻ ላላቸው ሰዎች ግን ሪኮመንድ ማድረገው ምንድነው? ሶሻል ሚዲያ ፖሊስ ጣቢያ አይደለም፣ ሶሻል ሚዲያ ፍርድ ቤት አይደለም። ስለዚህ ሄዳችሁ የሆነ ማህበር ሲያቋቁሙ የሆነ ማህበር አቋቁሙና ሄዳችሁ በህግ አግባብ እንዲህ አይነት ፍትህ እንፈልጋለን በሉ። ፍትህ የሚሰጥ አካል ፍትህ ይሰጣችኋል። እሺታችን ተግባብተናል? ተግባባን። ማንዴሽን ይላውራሽ አንዴ። አይ ኖ እግዚአብሔር ያክብር። ሌላ ቦታ ሄደሽ ከሌሎች መሰል ወንድሞች ጋር መውራት ለምንድነው ጥፋትን መቀበል ማለት ነው? ለምንድነው ሰው አንተ ብቻ ነው መታረም አለብህ ነው። አሁን እኮ ምንም ጥፋት የለም። አቅራቢያሽ ፖሊስ ጣቢያ ያለው ለምንታችን አጠገብሽ ፖሊስ ጣቢያ የለም? አቅራቢያሽ ፖሊስ ጣቢያ ያለው ወይስ የለም? ለምን ቤተክርስቲያኑ ያልከሰሰህ? እኔ ለምን ከሰሰህ? የጠየኩሽን ጥያቄ መልሽ። አጠገብሽ ፖሊስ ጣቢያ ያለው ወይስ የለም? ሁለት ያልከው ቤተክርስቲያን አለ ወይስ የለም? እኔ ከሰሃለሁ። የጠየኩሽን መልሽ። አጠገብሽ ፖሊስ ጣቢያ ያለው ወይስ የለም? እኔ ነገርኩ፣ ሰምቻለሁ። እኔ ፐርሰናሊ ችግር የለብኝም አላልኩም። ሰምቻለሁ አልኩ። እህታችን ሰላም ነሽ? ለማንኛውም አልመለስከው። እታች ረጅ እንዴ ነው አልመለስክም። እታች ረጅ አልመለስክም። ሰላም ሶሻል ሚዲያ ባካችሁን የፍርድ ቤት አይደለም። በነገራችን ላይ እኔ አንዳንድ ጊዜ አንዳንድ ቪዲዮዎች መተውላችሁ የሚያውቁ ከሆነ ፍትህ ስለ እውነት በቁም ነገር በጣም የምናደድበት ጉዳይ ማለት ነው። ፍትህ ማግኘት የሚችሉ ሰዎች ወደ ህግ ተቋም መሄድ እየቻሉ ሶሻል ሚዲያ ላይ ይመጣሉ። እገሌ እንደዚህ አድርጎኝ፣ እገሌ በዚህ ወጥቶ፣ እገሌ በዚህ ገብቶ። ምንድነው ፖይንታችሁ? እግዚአብሔር በሚያውቀው ምንም አይነት ጥቅም የለውም። እንደው ጌታ በሚያውቀው የኔ ተወዳጆች ምን አለ መሰላችሁ፣ በክርስቶስ ፍቅር አንድ ነገር ልንገራችሁ። እኔ ወይዘር ክርስቲያን ሁኑ ፕሮቴስታንት ሁኑ ይደዘማታል፣ ስለ እውነት ነው የምላችሁ። እንደው ሁላችሁም እንደው ብትወዱ ደስ ይለኛል። እንደው አለ አይደለ እንዲሁ ስለ ፈለገ አትናቴዎስ የሆነ ነገር ከሩቅ ሰምታችሁ ሲወራ ሲታማ የሆነ ነገር ሲባል ሰምታችሁ በጭፍን ፈለገ አትናቴዎስን የጠላችሁቶች ወንድሞች ፈለገ አትናቴዎስን ቀርባችሁ አውቃችሁት ጀጅ ብታረጉ ደስ ይለኛል። ቀርባችሁ አውቃችሁት እንደው ጀጅ ብታረጉት፣ ቀርባችሁ አውቃችሁት አይ ነው በእርግጥ እንደዚህ ያስብ ነበር አሁን እንዲህ ነው ብትሉ ደስ ይለኛል። ካልሆነም ግን ምንም ማድረግ አልችልም። ማለት እንዲሁ ጭፍን ጥላቻ ያላችሁ ሰዎች እናንተን ምንም ልተባበራችሁ አልችልም። ምክንያቱም ሰውን አስገድዶ እንዲወዱ ማድረግ አይችልም። ይሄ ፈቃድን የሚጠይቅ ጉዳይ ስለሆነ ማለት ነው። እኔ ፐርሰናሊ ማንንም ሰው የሚያስከፋ ነገር አድርጌ አላቅም። እግዚአብሔር በሚያውቀው ለማንም ሰው ጉድጓድ ቆፍሬም አላቅም። እንዲህ አይነት ፍላጎትም የለኝም። ቤተክርስቲያን ያላስተማረችኝም፣ ከቤተክርስቲያኔ ቀጥሎም ደግሞ ያደግኩበት ማህበረሰብ ይህን አላስተማረኝም። ኢትዮጵያዊ ነኝ እና ኢትዮጵያዊ ሆኜ ሳድግ ደግሞ ለሰው መልካም ማድረግን እንጂ ለሰው ክፉ ማድረግን አልተማርኩኝም። እና በዚህ አጋጣሚ ግን በተለያዩ አይነት አንዱ አጋጣሚዎች ከኔ ጋር ቅራኔ ውስጥ ገብታችሁ ለእኔ ጥላቻ ያላችሁ ሰዎች ማን እንደሆናችሁ ታውቁታላችሁ። እንዲህ ስናገር እና ጥላቻ ያላችሁ ሰዎች ጌታ ሆይ ማለት በቻላችሁ ታቅም ባካችሁን እንደው ነገሮችን ምክንያት ብትሆኑ ደስ ይለኛል። ፈለገ አትናቴዎስ በዚህ ወጥቶ በዚህ ገብቶ ምናምን ሁሌ እኔ እንዴት ረሳችሁ ሆናለሁ? ሰው እንዴት የበታችነት ስሜት ይሰማዋል? አንዳንድ ጊዜ እኮ ራሳችሁን ቁጭ ብላችሁ እኮ መፈተሽ ይኖርባችኋል። እኛ ዕለት ዕለት የተለያዩ ሀሳቦችን እያነሳን በብዙ ማስረጃ በምናወራ ሰዓት አይ ነገሌ ስለ ግለሰቦች የምታወሩ ሰዎች እገሌ እኮ እንደዚህ ነው፣ አባ ገሌ የሚባሉት ጳጳስ ገሌ የሚባሉት እገሌ የሚባለው አርቲስት ገሊት የምትባለው አርቲስት ሁሌ ስለ ሰው በመውራት እንዴት ጊዜያችን እናቃጥላለን? ባይሆን ግን አሁን ለመጣሾታችን ዘላቂ የሆነ መፍትሄ ልንገርሽ። ምንድን ነው? ወንጀል ፍትህ ሊጠየቅበት የሚገባ ጉዳይ ነው። ሰው በሚዲያ ላይ ወጥቶ የሚናገር ሰው በነገራችን ላይ በሚዲያ ላይ ወጥቶ የሚናገር ሰው ማስረጃ ስለሌለው ነው ሚዲያ ላይ ስም ለማጥፋት የሚሄደው። በተሻለ አባታችን የሚመለከት አይደለም እየተናገርኩ ያሉት። አባታችን በመጀመሪያ ቡራኪዎት ይድረሰኝ፣ እጅግ በጣም ወዳቸው አባት ናቸው። እሳቸው እንዲህ አይነት ንግግር ያደረጉበትን ሪዝን ባላቅም፣ ነገር ግን እንደ ልጅነት እኔን ጠርተው ደግሞ
እንዲህ አይነት ነገሮችን እየሰማን ነበር። ጉዳዩ ምንድን ነው ቢሉ ማስረዳት ይችላለሁ። ከዛ ውጭ ግን እንደው በጣም በጭፍን የተለያዩ ነገሮችን እየተናገራችሁ ያላችሁ እህት ወንድሞቻችን እባካችሁ ምክንያት ይሁኑ። ካልሆነ ግን ሶሻል ሚዲያ ፖሊስ ጣቢያ አይደለም። እንደምታውቁ ሶሻል ሚዲያ ፍርድ ቤት አይደለም። ማንም ሰው ፍትህ ማግኘት አይችልም። ሐቁን ስነግራችሁ ሶሻል ሚዲያ ወረተኛ ነው። እውነቴን ነው የምላችሁ፣ ወረተኛ ነው። ዛሬ አለ ያላችሁት ነገር ነገ አይኖርም። ዛሬ ጥሩን ያላችሁት ነገር ነገ መጥፎ ይሆናል። ዛሬ በቃ ይሄ ነገር ይሁን ያላችሁት ነገ ተበላሹ ታገኙታላችሁ። ወረተኛ እንደሆነ የተወሰኑ ነገሮችን ላስታውሳችሁ። ታስታውሳላችሁ? አንዲት ሕፃን ልጅ እንደው በአስገድዶ መድፈር ህይወቱ አልፎ በጣም ትልቅ መነጋገር የሆኑ ነበር ሶሻል ሚዲያ ላይ። ለሳምንትን ያስታወስናት ለተከታታይ 1 ሳምንታት ጮህን፣ ፍትህ ለሄቨን አልን። ሶሻል ሚዲያ ወረተኛ ስለሆነ ግን ይዚ የእሷ ቤተሰቦች ትክክለኛ የሆነን ፍርድ ያገኙ አያገኙ ሳናቅ ጉዳዩን ረስተነዋል። ሶሻል ሚዲያ ወረተኛ ነው። ሶሻል ሚዲያ ላይ ሰዎች መጥተው ፍትህን አያገኙም። ሶሻል ሚዲያ ፍርድ ቤት አይደለም። ሶሻል ሚዲያ ፖሊስ ጣቢያ አይደለም። ስለዚህ በቻላችሁት አቅም እንደው በክርስቶስ ፍቅር ለእናንተ ሪኮመንድ የማደርገው በህግ አግባብ ፍትህ ማግኘት ያለባችሁን ነገር ፍትህ ብታገኙ፣ ካልሆነ ግን እራሳችሁን አታስገምቱ። ለክርስቶስ ስለኛ አትንገሩት። የኔን ስራ ክርስቶስ ያውቀዋል። ከዛ ውጭ ግን እታች ያለው ሰው ይገምታችኋል። እንደሚባለው አፍ ሲከፈት ጭንቅላት ይታያል። እነገሌን አዋረድን ብላችሁ የምትወርዱ ብዙ ሰዎች አላችሁ። እገሌ እኮ እንደዚህ ነው፣ እገሊት እኮ እንደዚህ ናት፣ እገሌ እኮ ብታይ የሆነ ጉዱ ተጋልጦ ምናምን። የኔ ተወዳጆች ክርስትና እኮ አይደለም ሲጀመር። የትክክለኛ ክርስቲያን የትኛውም አማኙ ነው። ኢቭን ፕሮቴስታንት ራሱ ብንትሆኑ እንኳን በክርስቶስ እናምናለን የምትሉ ሰዎች በአጠቃላይ እየሄዳችሁት ያላችሁ ነገር ትክክል አይደለም። እኔ በክርስቶስ ማመን ከሆነ ትክክለኛ ክርስቲያን መሆኔን የማረጋግጠው ኢቭን ወንድሜ በድሎ እንኳን ቢወድቅ ኃጢአቱን ገመናውን በመሸፈን ነው። ኃጢአትና ገመናን በማጋለጥ እኮ የምናገኘው ጽድቅ የለም የኔ ተወዳጆች። እንደው ለመንፈሳዊ ሳቲስፋክሽን እንደው እንኳን ነው ቢባል ራሱ ጭራሽ የማይገናኝ ነገር ነው። እኛ ክርስቲያኖችን እንዲህ አይነት አማራጮችን አንጠቀምም። ከዚህ ቀደም በዚህ በመጽሐፈ መነኮሳት ላይ እጅግ በጣም ወዳቸው የአንድ አባት ታሪክ ነግሬያችኋለሁ። የአባ መቃርስ በረከታቸው ይደረብን። እጅግ በጣም የተወደዱ አባት ናቸው። ባሉበት ባት የገዳሙያኑ አበምኔት ነበሩ እና ሁሰት የተባለ የቅድስና ማድረግ ላይ ደረሱ አባት ናቸው። ሁሰት ማለት ክርስቲያኖቶች ወንድሞች አንድ ነገር ከመሆኑ አስቀድሞ ማወቅ ላይ የሚደርሱበት የቅድስና ደረጃ ነው። which means ክርስቶስን መምሰል ማለት ነው። ለምሳሌ የነቢዩ ኤልያስ ደቀ መዝሙር የሆነው ነቢዩ ኤልሳ በባቱ ተቀምጦ ጊያዝ ከነማን ጋር ያደረገውን ንግግር ሁሉ ማድመጥ ይችል ነበረ፣ እዚህ የቅድስና ደረጃ ላይ ስለደረሰ እና አባ መቃርስ በባታቸው ተቀምጠው ከተማ የሄደ ለገዳም አገልግሎት ዕቃ እንዲገዛላቸው የሚልኩት አንድ ወጣት መነኩሴ ነበረ። እንግዲህ መነኩሴ ማለት ሞተ ማለት ነው። ዘር ልዝራ ንብረት ላፍራ ብሎ ሳይጨነቅ ግርማ ሌሊቱን ድምፅ አራዊቱን ታግሶ በስርጥ በዋሻ በገደል የሚኖር የሚጋደል ስጋውን የሚቀጣ አገልጋይ ማለት ነው መነኩሴ። እና ይህ መነኩሴ ከተማ በወጣበት ቅጽበት አንዲት ሴትን ይመለከትና በስጋ ፍትወት ይወድቃል እና እጆቿን ይዞ ወደ ባቱ ይሄዳል ከእሷ ጋር በስጋ ፍትወት ለመውደቅ። ይህንን የተመለከቱ ሌሎች መነኮሳት እየሮጡ ወደ አባ መቃርስ ሄዱ። አባ መቃርስ እርሶ ከተማ የሚልኩት የወጣት መነኩሴ ገዳማችን ሊያረክስብን ሴት ይዞ መጣ ብለው ጮሁ እና አባ መቃርስ እንዳደረገው እያወቁ የኔ ልጅ ይሄን ያደርግም ነው ያሉት። ክርስቲያኖቶች ወንድሞች በየትኛውም አይነት መንፈሳዊ ህይወታችሁ ላይ በየትኛውም አይነት መንፈሳዊ ጉዟችሁ ላይ እህትሽ ወድቃ ስታያት የእህትሽን ውድቀት እንደው የአደባባይ መሳቂያ ለማድረግ ፕሊስ አትሩጭ እህቴ። በቃ እስካሁን እንዲህ አይነት አካሄድ የሚሄድሽ እህቴ ካለሽ ብታሰካኪው መልካም ነው። ወንድም ሲወድቅ የወንድምህን ውድቀት ለሌሎች እያሳየ አደባባይ መሳቂያ ለማድረግ የምትሮጥ ወንድሜ ትክክል አይደለም። በቃ ይሄ ከክርስትና አንቲ የሆነ ነገር ስለሆነ በቻልነው አቅም ክርስቶስን ወደ መምሰል ብንሸጋገር መልካም ነው። እና አባ መቃርስ ምንድን ያደረጉት? ወደ ባቱ ገቡ። ወደ ባቱ ከመግባታቸው በፊት ግን ያ መነኩሴ እንዲጠነቀቅ ቀደም ብለው የኔ ልጅ ይሄን አያደርግም እያሉ ጮሆ ይናገሩ ጀመር። ያ ወጣት መነኩሴ ድምፃቸውን ሰምቶ ተጠነቀቀ።
እና ያቺን ሴት በትልቅ የዳቦ ሳጠራ ላይ ከኖባት ጨርቅ አልብሶ ምንም እንዳልተፈጠረ ሆኖ ጠበቃቸው። አባ መቃርስ መጥተው ገብተው እዛች ሳጠራ ላይ ቁጭ ብለው በሉ ግቡ የታለቻች ሴት ብለው ነው ጠላቶችን ያሳፈሩት። እና እነዛ መነኮሳት ላይታች ብሎም ሊያገኟት አልቻሉ። ምክንያቱም ያቺ ሴት ከአባ መቃርስ ስር ስለነበረች። በስተመጨረሻ ሁሉም ቤተ መቅደስ ሄደው ንስሐ እንዲገቡ ከነገሯቸው በኋላ በሩን ዘግተው ማንም ሳይኖር ሳጠራውን ከፍተው ያችን ሴት እንድትወጣ አደረጓት። የኔ ተወዳጆች ወንድማችሁ ፈለገ አትናቴዎስ እውነት እንኳን አጥፍቶ ቢሆን እኔ ለማጥራት አልሮጥም። አረ እኔ ንጹሕ ነኝ በዚህ ወጥቶ በዚህ ለማለት አልሮጥም። ምክንያቱም ከክስ የሚያድን አምላክ እንዳለኝ ስለማቅ ማለት ነው። ወዳጄ እናንተ ዝም ስትሉ እግዚአብሔር ስለ እናንተ ይናገራል። በዚህ አጋጣሚ በየትኛውም አይነት ሁኔታ ላይ ሆናችሁ ሰዎች የእናንተን ስም ለማጥፋት ሲሮጡ ራሳችሁን ነፃ ለመውጣት ፕሊስ ማንኛችሁም እንዳትጥሩ። እናንተ መልሳችሁ ዝምታ ብቻ ይሁን። እናንተ ዝም ስትሉ እግዚአብሔር ስለ እናንተ ይናገራል። ሰዎች ስለ ራሳቸው መናገር የለባቸውም። እግዚአብሔር ስለ እናንተ ይናገራል። እንደው ግን እንደው ሆነና እንደው እንበል እንደ ወንድማችሁ ፈለገ አትናቴዎስ ወድቆ አገኛችሁት እንበል። በኃጢአት ከመሳለቅ እሱ እንደዚህ ነው እያሉ ድንጋይ አንስቶ እንደው የኃጢአትን እንደው ይሄ ምንድነው ገልጦ በአደባባይ ከማሳየት ይልቅ ቀርባችሁ ወንድማችሁን በቻላችሁት አቅም በክርስቶስ ፍቅር ብትመክሩት መልካም ነው። መሆን ያለበት እንደዚህ ይመስለኛል። አይ ቲንክ ካልሆነ ግን ሶሻል ሚዲያ ፖሊስ ጣቢያ አይደለም፣ ሶሻል ሚዲያ ፍርድ ቤት አይደለም። ስለዚህ ሰዎች ፍትህ ወደሚያገኙበት ተቋም ቢሸጋገሩ መልካም ነው እና የኔ ተወዳጆች እባክህ በእነዚህ አይነት ጉዳይ ላይ ብዙ ሰፊ ታይም ባንወስድ ጥሩ ነው ለማለት ያክል ነው። ለማንኛውም ሁላችሁንም ወዳችኋለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። ለፕሮቴስታንት እህት ወንድሞች ለሁሉም እድል እሰጣለሁ። ለሁሉም እሺ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንት እህት ወንድሞች ካላችሁ መግባት ትችላላችሁ። ያው እስካሁን ሰዓት ያስረዳሁት ያብራራሁት ነገር የሚበቃ ይመስለኛል። ለእናንተ እድል እሰጣለሁ። ከዛ በመጽሐፍ ቅዱስ ማስረጃዎች የተለያዩ ነገሮችን እያነሳን እናወራለን። እሺ። ከዛ ውጭ ፈለገ አትናቴዎስ እንዲህ ነው፣ ፈለገ አትናቴዎስ እንዲህ አይነት ሰው ነው፣ ፈለገ አትናቴዎስ በዚህ ወጥቶ ለሚሏችሁ ሰዎች መልሳችሁ እሰይ ይሁን። በቃ ፈለገ አትናቴዎስ እንዲያረገ ሲሉ እሰይ ይበሉ። ስለኔ ብቻ አይደለም፣ ስለማንም ሰው መጥቶ ለእናንተ ለማውራት ለእናንተ ለማማት የሚሞከርን ሰው መልሳችሁ እሰይ ይሁን። ያ ሰው እርግጠኛ ሆኖ በተመሳሳይ የእናንተንም ስም በሌላ ቦታ እየሄደ እንደዚህ ሊያጠፋ እንደሚችል። ስለዚህ ለእነዚህ ነገር ቦታ ባሰጡ መልካም ነው። ሐሜትን አናበረታታም። እሺ ወደፊት ሙቭ እናደርግ። እንዲህ ስናገር ደግሞ እንግዲህ ቅር የምትሰኙ ሰዎች ካላችሁ ምንም ልተባበራችሁ አልችልም። ኦኬ። ለፕሮቴስታንት እህት ወንድሞች እድል እንሰጣለን። ካላችሁ ሁላችሁም አንዳንድ ቁጥር ጻፉልኝ እና በደንብ የተለያዩ ሀሳቦችን እያነሳን በመጨረሻ ማስረጃ እናወራለን። ሌላው አንድ ቪዲዮ ፖስት አድርጌያለሁ። ቪዲዮውን ገብታችሁ ሁላችሁ ሚዩት፣ በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር አድርጉት የኔ ተወዳጆች፣ በደንብ እሺ። ሁላችሁም ቪዲዮ አቅም እንዲኖረው ሁላችሁም ክርስቲያን ግዴታችሁን ተወጡ። ስለምታደርጉት ነገር ሁሉ በአጠቃላይ እጅግ በጣም አድርጌ አመሰግናለሁ። እሺ ፕሮቴስታንት የሆናችሁ እህት ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ። ከዚህ በኋላ ያው በቻልነው አቅም ለሁላችሁም እድል እሰጣለሁ። ቶሎ ሰላም ነው ፈለገ? እሺ ማንን በል ስምህን ወንድማችን? ቃልአብ። ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት ነው፣ ግን አሁን የግል አንብቤ አሁን ውጭ ነኝ። ሃይማኖት የለኝም ስለ ልክ ያልሆነ ነገር በጣም አየሁበትና ሞር ወደ ኦርቶዶክስ የግል ማለት አልገባኝም። አሁን ሞር መጽሐፍ አታረግም። አሁን የተመብረት አታረግም። ጀስት አንተ ይሄ ኦኬ በክርስቶስ ኢየሱስ ታምናለህ ምናምን ነገር የተመብረት አታረግም ምናምን። አዎ እና መጽሐፍ አንብቤ እስካሁን 23 ዓመቴ ነው። 23 ዓመቴ ዝም ብዬ ነበር ማም ነው
አላ በወላጆች ምናምን ሞር ባይብልን ሳነብ ግን ከጴንጤ እንድርቅ አረገኝ። ማለት ፕሮፌት የሚባለው ነገር ስለ ልሳኑ ስነ ስርዓት ጳውሎስ ስለ እግዚአብሔር የኦርደር አምላክ ነው እንጂ የእንትን አይደለም ምናምን ብሎ ማንበብ ጀመርኩ። በቃ እና እስካሁን እንዴት ብዙ ጊዜ አንብቤዋለሁ እና በጣም ሼም ያዘኝ። ራሴን ሳስበው ራሱ በጣም ይደብረኛል እንደዛ መሆኔ። አሁን እኔ አሪያ አርጌ ማየው ብራዘርን ነው። ያው ብራዘርም ዶክተር ነው ምናምን እና እሱ ደግሞ ጴንጤቆስጣል ነው። ሁሉ እንትን ነገር ሲኖርብኝ እሱን ጠይቀዋለሁ እና እሱ መመለስ አቃተው። እንዴት እንደዛ ይሆናል ብዬ በቃ አሁን ወጣውና ለጓደኛዬ ያለኝ በጣም ወደው ጓደኛዬ እሱን ነገርኩት። እሱም ግራ ገባው። ጥያቄ የሆነብን ሁለታችንም እና ከጴንጤ ወተን ለምን ተሐድሶ አንገባም አሉ። ከዛ ተሐድሶ ከገባም በኋላ በቃ አሁንም ልክ አይደለም ስለ ኦርቶዶክስ የመጀመሪያ ቤተክርስቲያን መሆኑን ሸምሸመሆንን አዩት፣ ዩቲዩብ አየው፣ ሞር ዲቴል ሂስትሪ ገባውበትና እንደዛ ከሆነ እኔ ማንኝ ጴንጤ መሆኑ ስለ እነ ጳውሎስ እነ ማርቲን እነሱ ከሆነ ኦርቶዶክስን እንትን ያደርጉ የክርስቶስ ከሆነ ለምን እንደዚህ ይሆናል ብዬ ጥያቄ ያለኝና አንዳንድ እሱን እንድትመልስልኝ ብዬ ነው። ግን አሁን እኔ ሙሉ በሙሉ እምነቴ ወደ ድሮ አላ ወደ አባቴ ቤት መመለስ በጣም እፈልጋለሁ። እስካሁን ድረስ የጸጸተኛ 23 ዓመት ሆኜ ጴንጤ ሆኜ በጣም አሁን ድረስ የሚቀፈኝ ነገር ነው እና ፈለገ በጣም ነው የምንወድህ እግዚአብሔርን አንተን እና የአንተ ጓደኞች ሲሰብኩ ስለሰማሁ ነው እና ራሴንም ሞር ራሴን ለማወቅ ስለገፋኝ አመሰግናለሁ። እና እስካሁን ራሱ ተቃዋሚ መሆኔ ራሱ በጣም ይጸጽተኛል እና ዝም ብዬ ከምገባ አንዳንድ ጥያቄ ብጠይቅ በጣም ነው ደስ የሚለኝ። እኔ ሙሉ በሙሉ በቃ ገብርኤል ቤተክርስቲያን ሂጄ አንድ አባትን አዋርቼዋለሁ እና በቃ ፍሪ ስትሆን እና ትጠመቃለህ ብሎኛል። እኔም ፈለገ እናውራውና መጀመሪያ ብዬ ነው እና ስላስገባኝና እድሉን ስለሰጠኝ በጣም ነው ማመሰግን ፈለገዬ። እግዚአብሔር ያክብርልን። የት ነው የምትኖረው ወንድማችን ቀላብ? ጎሮ ነው የምኖረው። መልካም። በመጀመሪያ ደረጃ ሁላችሁ እዚህ ውስጥ ያላችሁ ወንድሞቻችን እስኪ አንድ ነገር ኮሜንት ላይ ደጋግማችሁ እንድጽፉልኝ እፈልጋለሁ። ስራ ላይ ነን እያላችሁ ሁላችሁም ጻፉ እስኪ። ስራ ላይ ነን። ኦፍኮርስ ስራ ላይ ነን። እዚህ ሶሻል ሚዲያ ላይ አይ ቲንክ ወደ 4 ዓመት ምናምን ሆኖኛል እኔ። ሌሎች ወንድሞችም ልክ እንደዛው የኛ ሲኒየር የሆኑ አሉ ምናምን እና የኛ ትልቁ ዓላማ እያንዳንዱ የፕሮቴስታንት አማኝ የሆነ ትውልድ ላይ በአጠቃላይ በአይምሮ ላይ ጥያቄ ምልክት መፍጠር ነው። ከቻለን እያንዳንዱ ፕሮቴስታንት የሆነውን አማኝ በአጠቃላይ ካለበት ድቅድቅ የሆነ ጨለማ ወጥተው በክርስቶስ ፍቅር ወደሚደነቀው ብርሃን እንዲሸጋገሩ ምኞታችን ነው። ይህ የምናደርገው ስለምንጠላቸው አይደለም፣ ጌታ በሚያውቀው። ይህን የምናደርገው በክርስቶስ ፍቅር ስለምንወዳቸው ነው። ስራ ላይ ነን ያልኳችሁ ለዛ ነው። ዛሬም ድረስ በተለያዩ ቦታዎች ላይ በተለያየ ቸርች ውስጥ ህብረት የሚያደርጉ በተለይ ወጣት የሆኑ ትውልዶች በአጠቃላይ የእኛን ቪዲዮዎች በደንብ አድርገው ይከታተሉታል። እኔ ኤግዛክት ስንት ፎሎወር እንዳለኝ አላውቅም፣ ግን ከ500 እንደሚያልፍ አውቃለሁ። 500 ምናምን ያ ምናምኑን ቁጥር አላውቀውም እና በእርግጠኝነት ከ500 ሺህ ምናምን ፎሎወር ውስጥ 250 በላይ የሚሆኑት ፕሮቴስታንቶች ናቸው። በደንብ ረዥም ጊዜ በ4 ዓመት ውስጥ በአጠቃላይ የሚከታተል ፎሎ የሚያደርጉንን ሰዎች ረዥም ጊዜ ተመልክተን እናውቃለን እና ኦልሞስት ከግማሽ በላይ እኛን ፎሎ የሚያደርጉት ፕሮቴስታንት የሆኑ እህት ወንድሞቻችን ናቸው። ፎሎ የሚያደርጉን ከኛ እየተጠቀሙ ስለሆነ ነው። እግዚአብሔር ይመስገን። በቃ የምንፈልገው ይህንን ነው። አሁን ወንድማችን ቃላብ እንዳለው በየአዳራሽ ውስጥ ሰዎች የኦርቶዶክሳዊት የሆነች ቅድስት ቤተክርስቲያን ትምህርት እውነተኛ የሆነች የዚች ቅድስት ቤተክርስቲያን አስተምሮ እንዳይገለጥ ሁልጊዜ የሚደረግ ነገር አለ። የኔ ተወዳጆች እንዴት ህብረት የምታደርጉበት ቦታ ላይ በአጠቃላይ የሆነ ኦርቶዶክስን ሞክ የሚያደርጉ ነገሮች ይነገሯቸዋል። ለኦርቶዶክስ ቤተክርስቲያን ሌላ አይነት አመለካከት እንዲኖራቸው ይደረጋል። አለረለ ልክ ኦርቶዶክሲያን የሆነ ቤተክርስቲያን ውስጥ ዛፍ ምናምን የሚያመልኩ የሆነ ድንጋይ ምናምን አስቀምጠው ለድንጋይ የሚሰግዱ ምናምን ነገር ከዛ ከእግዚአብሔር
ጋር ደግሞ ደርበው ሌሎች ፍጡራንን እንደሚያመልኩ ምናምን አድርገው እንደው ሊያሳዩ የሚሞክሩ በጣም ብዙ ሰዎች አሉ። ለምሳሌ ስለ አዲስ ኪዳን ታቦት ለምሳሌ እንደ ርዕስ ሆኖ ቢነሳ ስለ አዲስ ኪዳን ታቦት የለም የሚል ሀሳብን በመጽሐፍ ቅዱስ የማስረጃ አይነግሯችሁም፣ ግን ሞክ ያደርጋሉ። ሌዋቸው እንደዚህ የሆነ እንጨት ተሸክመው ኦርቶዶክሲያን ምናምን እያሉ ሰውን በሳቅ ልክ እንደ ጎርፍ እያሳሳቁ ወደ ተሳሳተ መንገድ ይነዱታል። ግን እግዚአብሔር ይመስገን ቲክቶክ የሚባል ሶሻል ሚዲያ መጣና ከባለቤቱ በላይ ያተረፍንበት። ኦኬ የቲክቶክ ፕላትፎርም ይህን አልጎሪዝሙን ሲኢኦ ሆኖ ክሬት ያደረገው ግለሰብ ከሱ የበለጠ እኛ ክርስቲያኖች አተረፍንበት። ለዘመናት ቤተክርስቲያንን ሳያውቁ ከቤተክርስቲያን ርቀው ያሉ ነፍሳቶች በአጠቃላይ ወደ ቤተክርስቲያን እንዲጨመሩ ምክንያት ሆነ ይሄ አልጎሪዝም። እግዚአብሔር ስሙ የተመሰገነ ይሁን። በህይወት ዘመናችን ማለት ቅድስ ቤተክርስቲያን ከዚህም በፊት ወንጌል ይሰበካል፣ ኦፍኮርስ አሁንም ይሰበካል፣ ወደፊትም ይሰበካል። ነገር ግን የሶሻል ሚዲያው ደግሞ ሞር ከቤተክርስቲያን ውጭ ላሉ ነፍሳት በደንብ ተገልግለንበታል። ስራ ላይ ነን። አሁንም በእያንዳንዱ የፕሮቴስታንት አማኝ አይምሮ ላይ ጥያቄ ምልክት መፍጠራችን አናውቁምም። ወንድማችን ቃላ ካለህበት ቀደመ ህይወት አንድ እርምጃ ማድረግን እጅግ በጣም ደስ ብሎኛል። ነገር ግን በየትኛውም አይነት ጊዜ ላይ ደግሞ ማለት ለሳምንትም ለወርም ለ2 ሳምንትም ያክል ሰዎች እንደው ጌታን ሳያገኙት ምን ማለት ነው በክርስቶስ ኢየሱስ ሳያምኑ ልክ በዮሐንስ ወንጌል ምዕራፍ 15 ላይ እንደተጠቀሰ እውነተኛ የሆነው የወይን ግንድ ጌታችን ኢየሱስ ነው እና እኛ ደግሞ በክርስቶስ ምናምን ቅርንጫፎች እንሆናለን። which means በማመን ከክርስቶስ ኢየሱስ ጋር እንጣበቃለን እና ቅርንጫፍ ሳትሆን መኖር የለብህም። ኦኬ ስለዚህ ምንድነው የምናደርገው? እንዴ ተቻኩሎና መጽሐፍ ቅዱስ ያዝና መስክር ምናምን ሩጫ የለም እኛ ቤት ቃላቢ ይሄ ዝም ብሎ ሩጫ ወከባ የለም። ሰዎች ክርስቶስ ኢየሱስን ካለማወቅ ወደ ማወቅ እንዲሸጋገሩ ስለምንፈልግ በደንብ እንዲጠይቁ፣ በደንብ እንዲማሩ፣ በደንብ እንዲረዱ እንፈልጋለን። ስለዚህ በቻልነው አቅም ቃላብ ላገኝ እሞክራለሁ። በውስጥ መስመር ስልክህን አስቀምጥልኝ። እሺ ስልክህን አስቀምጥልኝ። ከላይቭ እንደወጣው እደውልልሃለሁ። ከዛ በኋላ ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበር ከቃላብ? አይ እድሜ ልክ ነው። 23 ዓመቴ ነው። ቤተሰቦች ሁሉም ጴንጤ ናቸው። እኔ ነኝ ጥያቄ ፈጥሮብኝ በቃ ገብቶኝ ነው እና ፈለገኝ ላውራው አንተን ስለምወድ አንተን አዋርቼ ሞር መልስ ካገኘው በኋላ ገብርኤል ጋር ሂጂ እጠመቅና እስቲ ማለት እስካሁን ድረስ እባረክ ነበር ሆነ ለመናገር ግን በጣም የጸጸተኝ ነገር እሱ ነው። እስካሁን ስንት ወንድሞቼና እህቶቼን ተከራክሬያለሁ። ማርያም አታማልድም ምናምን እያልኩ በቃ ኢየሱስ ክርስቶስ ብቻ ምናምን ግን ከቤተ ክርስቲያን ውጭ የሆነ የራስን ኢየሱስ መፍጠር እንደማትችል አሁን የገባኝ። ማለት ሁሉም ነገር ባይብል ላይ የለም፣ ኤርሊ ቸርች ውስጥ እንዳለ ተረዳው። መንፈስ ቅዱስ አምላክ እንደሆነ፣ ስላሴ አምላክ እንደሆነ እናውቃለን። ግን መንፈስ ቅዱስ አምላክ መሆኑን መጽሐፍ ላይ አልተጻፈም። ግን አምላክ እንደሆነ እናውቃለን። ሁሉ ነገር እንዳልተጻፈ አውቃለሁ። ግን ኤርሊ ቸርች አባቶቻችን ከየት አመጡት የሚለው ጥያቄ መጣ እና ዋና ራሱ እሱ ነው የሳበኝ። ችግር የለም። አንተም እግዚአብሔር ያበርታ፣ በርታ። ሰው ቅድም እንዳልኩ ቁጥርህን በውስጥ አስቀምጥልኝ። እግዚአብሔር በረዳን መጠን ሁላችንም እናግዝ። እኔ ብቻ ሳልሆን ሶሻል ሚዲያ ላይ በጣም ብዙ ወንድሞች አሉ። እኔም ከነሱ ጋር አስተዋውቃለሁ። በደንብ ማወቅ የምትፈልገውን መረዳት የምትፈልገውን ነገሮች በአጠቃላይ እናወራለን። ያው ኦርቶዶክስ ቤተክርስቲያንን ወደ ማወቅ መሸጋገሩ መልካም ነው። ምክንያቱም የዚች ቤተክርስቲያን ራሷ ጉልላቷ ክርስቶስ ስለሆነ የእምነታችን ጀማሪና ፈጻሚው ጌታ ኢየሱስ ስለሆነ ማለት ነው እና እግዚአብሔር ይርዳ። በውስጥ መስመር ቁጥርን አስቀምጥልኝ እሺ ቃላብ እና በውስጥ እናወራለን እናንተ። እሺ ጥያቄዎች እዛ ልንገር ወይስ ተገና? እደውልልህና ከላይቭ እንደወጣሁኝ አሁን አልቆይም፣ የተወሰነ ደቂቃ ነው የምቆየው እና ቁጥርን አስቀምጥልኝና እደውልልሃለሁ። እሺ እሺ ፈለግኝ። እናመሰግናለን። እሺ ወንድሜ እግዚአብሔር ያክብረልን። በጣም ነው የምናመሰግነው። እሺ አገልጋይ አብርሃም እንዴት አሉ?
ፈለገ ሰላም ላንተ ይሁን። እንዴት ነህ? ደህና ነህ? እኔ ፕሮፌት አብርሃም ነበረ። እንደ አጋጣሚ አገልጋይ አብርሃም ብዬ ሴቭ አድርጌን ለመቀየር ወር ሰጥቶብኝ መጣሁት። ያው ከዚህ በፊት አንተ ጋር መጥቼ ዲስኬስ ማድረግ ነው። ፕሮፌት አብርሃም እሺ፣ ናፍቃል ጠፍተህ በሰላም ነው ጠፋኝ? ኦኬ ናፍቀህናል ያሉት ፕሮፌት። አዎ ኮተነ እንወዳለን እኛ እኮ አንተን እኮ እንወዳለን እኛ። እግዚአብሔር ያክብርልኝ ፕሮፌት፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንኳን ደህና መጡ። ከየት ቤተ እምነት ነበር የመጡት ፕሮፌት? ያው እኔ ጋር በጣም ብዙ ሰዎች ይገባሉ ይወጣሉ እና አንዳንዴ ይረሳሉ። ከየት ቤተ እምነት ነው የመጡት? እኛ ቤተ መዳን ዓለም አቀፍ ቤተክርስቲያን። ምን አሉ? ቤተ መዳን ዓለም አቀፍ ቤተክርስቲያን። ቤተ መዳን ዓለም ቤተ መዳን ቤተክርስቲያን ቤተ መዳን ነው እንዴ? እሺ። አይ ቤተ መዳን ዓለም ሲሉኝ ከ11 ውቅር አብያተ ክርስቲያናት መካከል አንዱ ነው ላሊበላ ውስጥ ካሉ አብያተ ክርስቲያናት ውስጥ እና እንደው ገርሞኝ ነው። እሺ ቤተ መዳን ከሚባል ቤተ እምነት። እሺ ፕሮፌት እንኳን ደህና መጡ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ለሚያምኑ እህት ወንድሞች እድል እየሰጠን ነው እርሱም የገቡት እና ኦርቶዶክስ ቤተክርስቲያን እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው የሚሏቸውን ሀሳቦች ማንሳት ይችላሉ ፕሮፌት? ኦርቶዶክስ ከመጽሐፍ ቅዱስ ውጭ የሆነውን ሀሳብ አለው ምለው ማርያም ታማልዳለች፣ ተነስታለች፣ አድርጋለች የምለው መጽሐፍ ቅዱስ ውስጥ የሌለውን ሀሳብ ነው የሚያስተምሩት። እሺ ይህንን እስቲ መጀመሪያ እሺ መልካም። ስለ ቅዱሳን ምልጃ ማለት ነው። ያው በቤተክርስቲያናችን አስተምሮ የእመቤታችን የቅድስት ድንግል ማርያም ምልጃ ተብሎ ለብቻ የተቀመጠ አስተምሮ የለም። ምልጃ ለቅዱሳን የተሰጠ ጸጋ ነው። ኢን ጀነራል እርሶ ድንግል ማርያምን ሜንሽን አረጉ እንጂ ለጊዜው በአጠቃላይ እርሶ የቅዱሳን ምልጃ የሚቀበሉ አይመስለኝም ፕሮፌት አይደለም? በህይወት ያሉ ናቸው። የሌለውም በህይወት የሉም። መማለድም ምንም መድረክ አይችሉም። ረፍት አንቀላፍቷል። መጽሐፍ ቅዱስ እንደሚለን አንቀላፍቷል እንጂ ስራ ላይ አይደሉም። ሊማልዱ አይችሉም። ያንቀላፍት በህይወት ያሉት ግን ፕሮፌት እዚህ እኮ አሁን ወደ ዋናው እኮ ወደ ሀሳቡ ልንገባ ነው፣ ወደ ፍሬ ነገሩ። አሁን የቅዱሳን ምልጃ ጋር ተያይዞ ነው አይደለ? እርሶ ላይ ነው ሲፈልጉት። ባጭሩ እርሶ በቅዱሳን ምልጃ አያምኑም አይደለ ፕሮፌት? በህይወት ላሉት አምናለሁ። የሞቱ ሰዎች አንቀላፍቷሉ፣ ሊማልዱ አይችሉም። በህይወት ያሉት ግን ሊጸልዩ ለሌላው ሊማልዱ ይችላሉ። መጽሐፍ ቅዱስ መካከል የማልዱ እየጸለዩ አሉ። ከሞቱ ከአንቀላፉ በኋላ ስራ አቆመዋል። እረፍት ላይ ነው። አሁን አንቀላፍተው ነው ያሉት። እሺ፣ ስለዚህ አንዱ ክራይቴሪያ ነው ማለት ነው። በህይወት መኖርና ለመኖር ለምልጃ አንዱ ክራይቴሪያ ነው እያሉኝ ነው አይደለ ፕሮፌት? መልካም። እሺ፣ ብዙ ጊዜ እንደው ፕሮፌት እርሶም እዚህ ውስጥ ያላችሁት ወንድሞችም እንድታደምጡ ፈልገው ነገር ብዙ ጊዜ በተለይ በፕሮቴስታንቱ ቤት ያሉ እህት ወንድሞቻችን በጌታ ፍቅር የምንወዳቸው እህት ወንድሞቻችን አንዳንድ መጽሐፍ ቅዱሳዊ የሆኑ ትምህርቶችን ሲቃወሙ የራሳቸውን ክራይቴሪያ ይፈጥራሉ። ለምሳሌ አሁን ለምልጃ በህይወት መኖር አለመኖር ምናምን የሚልን ነገር ማለት ነው። ኦኬ፣ ለምሳሌ አሁን እርሶ እንዳሉት ፕሮፌት በህይወት መኖር እና አለመኖር መሰረታዊ ጉዳይ ነው ለምልጃ የሚለውን ነገር እንደው አስምረን እንያዝበት እና የቅዱሳን ምልጃን እርሱ አይቀበሉም። ኦኬ፣ ወደፊት ሙቭ እናድርግ እስኪ። መላእክት ይሞታሉ ፕሮፌት? ለምሳሌ ቅዱሳን ስንል ቅዱሳን ሰዎች ቅዱሳን መላእክት ነው። አንድ ነገር አስታውሱ፣ ቅዱስ የምንለው አምላካችን እግዚአብሔርን ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅድስና የባህሪው ነው፣ በቃ ገንዘቡ ነው። ቅዱሳን የምንላቸው ግን በጸጋ ቅድስናን ከአምላካችን ከእግዚአብሔር ጌን ያደረጉ ያገኙ ናቸው። ይሄ የጸጋ ቅድስና እንደተሰጠ ሁሉ የሚነጠቅ። ስለዚህ በጸጋ ቅድስናን ያገኙ ሁሉ በአጠቃላይ ቅዱሳን ናቸው። ቅዱሳን ስንል ሰዎችን ብቻ አይደለም። ቅዱሳን ስንል ቅዱሳን መላእክት፣ ቅዱሳን ሰዎች። ኦኬ፣ ቅዱስ የሚል ቅጽል ያላቸው ነገሮች በአጠቃላይ ቅዱሳን ተብሎ ይጠራሉ። ለምሳሌ ቅዱስ የሚል ቅጽል ያላቸው ቅዱሳን ሰዎችና ቅዱሳን መላእክት ብቻ አይደሉም። ኦኬ፣ መጽሐፍ ቅዱስ የተለየ መጽሐፍ ስለሆነ የእግዚአብሔር ስንፋስ ያለበት መጽሐፍ ስለሆነ ቅዱስ የሚል ቅጽል አለው። የተቀደሱ ዕለታቶች ጭምር ኦኬ፣ የተቀደሱ ስፍራዎችም
ከሌላው ኒውትራል ከሆነው ቦታ የተለዩ የተመረጡ የነጹ ቦታዎች ስለሆኑ ቅዱስ የሚል ስያሜ ያላቸው ሰው ከነዛ ውስጥ አሁን ቅዱሳን ስንል ቀደም እንዳልኩት ቅዱሳን ሰዎችን ብቻ አይደለም የምናወራው ፕሮፌት መላእክትንም ነው እና ከሞቱ አይሆንም አይ በህይወት ካሉ ምናምን የሚለውን ነገር እንድናጠራው መላእክት ይሞታሉ ፕሮፌት እኔ ያወራሁት መላእክቶች መንፈስ ናቸው አይዳሰሱም አይጨበጡም አይሞቱም አይዋለዱም አይባዙም መላእክና ሰው አይገናኝም እኔ ያወራሁት ያለው አንደኛ መጀመሪያ ዙር ላይ ስለ ማርያም አነሳሁት ወስደ መላእክ ጋር አያይዘ ለማርያም መልስ መላእክ ይሆናሉ ብለ ከሰጣይ ኦኬ የኮርስ ይቀበላል ግን ያወራው ስለ ማርያም እና ስለ ሰው ነው ስለ ሰው ተጠይቀ ስለ መላእክ ቅዱሳን ፕሮፌት አንድ ነገር ላይ ታውራ ማብራሪያ ሰሰጥ በደንብ እየሰማው ይመስለኛል ማብራሪያ ሰሰጥ አንድ ያረጉ ስለሆነ ነው አንዳንድ ነገሮችን በስክር እየተረዱኝ አይደለም አሁን ምን አለ መሰሎት ጥያቄ ስለ ማርያም ጠይቀው ስለ መላእክትኛ እየመለስንሎት አይደለም ለምሳሌ ቅዱሳን የሚለው ጉዳይ ለመቤታችን ለቅድስት ድንግል ማርያም ብቻ ወይም ደግሞ ለሐዋርያት ብቻ ወይም ደግሞ ለነቢያት ብቻ ወይም ደግሞ ለመላእክት ብቻ የተሰጠ ቅጽል አይደለም ቅድም ያብራራሁሎት ለዛ ነው እንዲህ አይነት ጉዳዮችን አሁን ኢንጂነራል ነው የምንመለከተው የተቃወሙት ሰው ኢንጂነራል ስለሆነ ለምሳሌ ድንግል ማርያምን ብቻ ነጥለው አይቃወማለሁ ካሉ የቅዱሳን መላእክትን የቅዱሳን ሰዎችን ምልጃ ያቀበላለው ይያሉ ነው የድንግል ማርያምን ብቻ ነው የማይቀበሉት ፕሮፌት ፈለግ አንደኛ እኔ ማውራው ነገር ስለ መላእክ እናወራለን አንተ ዲቴል እናውራ ከተባለ ቆይ እኔን ቆይ ስሜን ቆይ አንተ እኮ አንድ ሰው አፉ ሲከፍት ትገባለህ እሺ ብቻ አውራና እኔ ልቀመጥና አይ ፕሮፌት አይቆጡ ግድ የለም ይቀጥሉ እሺ ስለ ማርያም አንስተው ስለ መላእክት አታውራልኝ ይያሉ ነው ከዛ በፊት የማርያምን ምልጃ አይቃወማለሁ ሲሉ ኦኬ እሺ የማርያምን ምልጃ ብቻ ነው የተቃወሙት ነው ጥያቄ የቅዱሳን መላእክትና የቅዱሳን ሰዎች ምልጃ ይቀበላሉ ስለ ማርያም ብቻ እንንገሩት አይ ኢንጂነራል ግን የቅዱሳን ምልጃን ኮነው የተቃወሙት ግን ኢንጂነራል አድርገን ነው የምንመልሰው በመጀመሪያ ቀደም እንዳልኩት ፕሮፌት ቅዱስ የምንለው አምላካችን እግዚአብሔርን ነው የእርሱ ቅድስና የባህሪው ነው ማንንም አይሰጠው ማንንም አይነጥቀውም ቅዱሳን የምንላቸው ደግሞ በጸጋ ከአምላካችን ከእግዚአብሔር ቅድስናን ያገኙ ናቸው ኦኬ የክብርን አክሊል የተቀዳጁ ናቸው እነዚህ ከእግዚአብሔር በጸጋ ቅድስናን ያገኙ ሁሉ ቅዱሳን ተብለው ይጠራሉ አሁን ግን ድንግል ማርያምና መላእክት አንድ አይነት ናቸው እያልን ነው አይደለም ቅዱስ በሚል ቅጽል ግን አዎ ሁሉም በጸጋ ነው ቅድስናን ያገኙት ድንግል ማርያም አምላክ አይደለችም እርሷም እንደሌሎች ፍጡራን ፍጡር ነች ከፍጡራን የሚለያት ግን የራሷ የሆነ የተሰጣት ጸጋ አለ ወደዛ ቆይ አንገባም አሁን ግን ኢንጂነራል እርሱ የተቃወሙት የቅዱሳንን ምልጃ ነው የቅዱሳንን ምልጃ ተቆሟል ላብራራሎት እንዳለ ቆይ አንድ ጊዜ እንስማማ እንደማመጥ ስሎት አይኒ ስለ ማርያም ብቻ ነው እንድትነግረኝ የምፈልገው አሉ ከሆነ የቅዱሳን መላእክትና የቅዱሳንን ምልጃ እርሱ ይቀበላሉ ወይ የማርያምን ብቻ ነው ለመልስ የቅዱሳን መላእክትና የቅዱሳን ሰዎች ምልጃ ተቀበለዋል ፕሮፌት እሺ እኔ አንተ የተናገርከው ሐሳብ ተረድቻለሁ ዝርዝር ሐሳብ እንድትረዳ ለማውራት ፍቀድልኝ አረ አደምጦታለሁ ፕሮፌት እሺ አይግቡ መሀል ላይ እንደማመጥንና የሚጠቅም ከሆነ ለሚሰማውም ትምህርት የሚያንጽ መሆን አለበት እኔ ማውራው አንተ የምታወራው በግልጽነት ሰዎቹ ሊረዱ ይገባል ማለት ነውና አፍ በአፍ ከሆነ አይመቸንም አንደኛ ቅዱሳን መላእክትም ዙሪያ እንነጋገራለን ቅዱስ ተብሎ የሚጠራው ስለ አብ ስለ ወልድ መንፈስ ቅዱስም ስለ አምላክም እናያለን ተመልሰን ስለ ሰው ቅዱሳን ሰዎች ምልጃ የሰዎች ምልጃ የሚባለውን ዙሪያ ላይ ሰው ዙሪያ ላይ ስለ ሰው ዙሪያ ላይ እናውራና ማርያምም በሰው ውስጥ ላይ አምላክ አይደለችም ብላልና ሰው ነችና እሷንም ቅዱሳን ምልጃ ሰዎች የሰዎችን ምልጃ ዙሪያ ላይ ማርያም ቢሆንም ሌሎች ቢሆንም ማብራሪያ መስጠት ትችላለህ እኔ መግቢያ ላይ እንዳልኩት ቅዱሳን ሰዎቹም ምልጃቸው ሳይሞቱ በሕይወት እያሉ ሊያደርጉ ይችላሉ ከሞቱ በኋላ ምንም እንቅስቃሴ ምንም ስራ አይሰሩም እረፍት ናቸው ከተነስተዋል ካልክ
አብር ማብራሪያ ሰጥና በዛ ላይ ዲቴል ገብተህ ልታወራ ትችላለህ። ይህን ፈቅጃለሁ። ግልጽና ግልጽ የሆነ ማለት ነው። በቃ ፕሮፌታውን እንግዲህ ቅድም እኔ ያልኩትን ነገር ነው እርሶ ደግሞ ያሉት። ቅድም ላይ ለምን እንዳስቆሙኝ ባላቅም ዞሮ ዞሮ ያልኩትን ነገር ነው ያሉት። ስለዚህ የቅዱሳን መላእክትን ምልጃ ይቀበሉ፣ የቅዱሳን ሰዎችን ምልጃ ይቀበሉ። ሰው የማርያምን ብቻ ንገረኝ ግን የማይሆን ነገር ነው። እሺ ምንድነው ፕሮፌት የቤተክርስቲያናችን አስተምሮ ለማርያም የተለየ ምልጃ፣ ለቅዱሳን መላእክት የተለየ ምልጃ፣ ለቅዱሳን ሰዎች የተለየ ምልጃ፣ 3 አይነት ማዕረግ ያለው የምልጃ አገልግሎት አለ የሚል አስተምሮ የለንም። አስተምሯችን በአጠቃላይ የቅዱሳን ምልጃ ስለሆነ ስናወራ የቅዱሳን ምልጃ እያለን ነው የምናወራው ፕሮፌት። እሺ ስለዚህ ይደርሱበታል። አሁን ኦኬ፣ ስለ ማርያም፣ ስለ ቅዱሳን ሰዎች፣ ስለ ቅዱሳን መላእክት እያንዳንዱ ነገር ይደርሱበታል። ነገሮችን ግን እርሶ በትዕግስት ያው እንዲያደምጡ ብቻ ነው በትህትና የምጠይቀው። ሰው ቅዱሳን ምልጃ ጋር ተያይዞ የቅዱሳን ምልጃ አስተምሮ መጽሐፍ ቅዱስ አይደለም ብለውናል። መልካም እሺ፣ የቅዱሳን ምልጃ አንተ ለእኔ ቀጥታ መልስ እኮ ግልጽ እኮ ነው የጠየኩት መሰለህ። አንተ ትምህርትና ወይ አስተምሮ እሰጣለሁ ካልክ ማብራሪያ እሰጣለሁ ካልክ ስትል ለእኔ መልስ የምትመልሰኝ ከሆነ ማርያም አታማልድም፣ ሞታለች፣ አልተነሳችም፣ ስለ ማርያም ብቻ ማብራሪያ ልትሰጠን ትችላለህ። ነገሮችን ፕሮፌት ወይ ስለ ማርያም ልታወራ ትችላለህ። ካልቻልክ ትምህርት አስተምሮ ከሌለ ስለ ማርያም የለም ብለህ ዝጋኝና እኔ ተዋለሁ። ፕሮፌት እኔ እኮ ክርስቲያን ነኝ እኮ በክርስቶስ ማመን ክርስቲያን ነኝ እና እንደው ስለ ማርያም ከኔ ተሻለ መናገር የሚችል ሲያለ ይመስሎታል? ከኛ ከክርስቲያኖች የበለጠ ስለ ክርስቶስ ኢየሱስ እናት ስለ ቅድስት ድንግል ማርያም መናገር የሚችል ያለ ይመስሎታል? ማንም አይኖርም። እናንተ በፍጹም ማርያምንም አታውቁትም፣ አትመልሱም። እሱ ማትፈልገው ቦታ ትሰጣላችሁ። ስለ ማርያም እባክዎን አንድ ጊዜ አዳምጡን እንዴ። ስፔሲፊክ ስለ ማርያም ብለው ከመምጣቱ በፊት ስለ ቅዱሳን ምልጃ እናወራለን ፕሮፌት። እንዴ ማርያም ብቻ ስለ ማርያም ብቻ ማውራት ካልቻልክ ይቅርብኝ። ስለ ማርያም ብቻ አውራልኝ ፕሮፌት። እባክዎት ይረጋጉ። ነገሮችን እንዴ ናፍቀህናል ምናምን ሲሉኝ ነበር። እየሸነገሉኝ ነው ማለት ነው። ቅድም አይደለም ቢሆንም እንኳን አገባብ አለብኝ እንጂ ስለ ማርያም ጠይቀህ አንተ ስለሌላው ለምን ትመልሳለህ? ስለ ማርያም መልስልኝ። ማርያም ታማልዳለች፣ አታማልድም፣ ተነስታለች፣ አልተነሳችም። ማለልበትን ምክንያት ልነግሮት ነው። ማለልበትን ምክንያት ልነግሮት ነው። ያድምጡ። ባጭሩ መልሱልኝ። ለምሳሌ የቅዱሳን መላእክት ምልጃ ያምናሉ? እርሶ ያምናሉ አያምኑም? እሱ ጋር ተመልሼ እሄዳለሁ። ስለ ማርያም ያምናሉ ወይስ አያምኑም? በመጀመሪያ መልሱልኝ። ያምናሉ ወይስ አያምኑም? ፕሮፌት ጥያቄ ለጥያቄ መልስ ሊሆን አይችልም። ያምናሉ። እምነቶትን ነው የጠየቅኩት። ያምናሉ ወይስ አያምኑም? አምናለሁ ወይ አላምንም ይበሉ። ይፍጠሩ። ፕሮፌት ስለ ማርያም ተጠይቀ ስለ መላእክት ምልጃ መልስ እሱ መልስ ሊሆን እኔ ስለ መላእክት ምልጃ ልመልስ ነው ላልመልስ ነው አላልኩትም። እባክዎትን ተረጋግቶ ያድምጡ። እንዴ ገና ስለምን ልናገር እንደሆነ እኮ ሳያውቁ ገና እንዲህ ሊለኝ ይሆን የሚል ነገር ራስዎትን አሳመሙት። ፕሮፌት እርሶ ስለጠየቁት ጥያቄ ሊመልሱልዎታለሁ። ምንም እንዳያስቡ። ቤተክርስቲያናችን የምታስተምረው ትምህርት ምንድን ነው የሚለውን ነገር በአጠቃላይ በደንብ ገልጠን እናሳዩታለን። ከዛ በፊት ግን ስለ ማርያም ብቻ ነው እኔ አሁን ስለ ማርያም ምልጃ ብቻ ነው ማወቅ የምፈልገው ከማለቱ በፊት እርሶ ለምሳሌ የቅዱሳን መላእክትን ምልጃ ያምናሉ ወይንስ አያምኑ?